ግጭትን ሊፈጥሩ የሚችሉ ነገሮች ምንድናቸው? በእኛ መካከል የመጀመሪያው የዓላማ አንድነት፣ የአካሄድ ልዩነት። ምን ማለት ነው? በዓላማ ደረጃ ሁላችንም በአንዱ ዓላማ ተስማምተን አካሄድ ላይ ግን ልዩነት ሲፈጠር የሚኖር ግጭት ነው። ዓላማ እያልኩኝ ሳወራ ዓላማ ምለው ክርስቶስ ቤተክርስቲያንን የመሰረተበት ዓላማ ማለት ነው። እኛ በምድር የምንኖርበት ዓላማ፣ እግዚአብሔር እንድንኖር የፈቀደበት ዓላማ። ሁሌ ዓላማ ስል ከዚህ ጋር እያገናኛችሁ እንድትሰሙ፣ ቤተክርስቲያንን በምድር ላይ ክርስቶስ የመሰረተበት በዛ ዓላማ ልዩነት ሳይኖር በአካሄድ ግን ልዩነት ሲኖር የሚፈጠር ግጭት ነው። ይሄ ግጭት በጣም ጤናማ ግጭት ነው። ጤናማ ነው፣ ልናስቀርም ምንችል አይደለም። ለምሳሌ ይሄንን ጉዳይ በዚህ መንገድ ብንሄድ ነው ውጤታማ የምንሆነው፣ አይ በዚህ በኩል ብንሄድ ነው ውጤታማ ብንሆነው አይደለም፣ በዚህ በኩል ብንሄድ ነው። ስቲል ጉዳዩ ግን አንድ ነው። በአንድ ጉዳይ ላይ እኔ በዚህ ብሄድ ነው ውጤታማ የምንሆነው ይመስለኝ የሚል አካሄድ ላይ የተለያየ ሐሳብ ስነሳ ማለት ነው። ይሄ አይነት ሐሳብ እንዳልኳችሁ በጣም ጤናማ ነው። ምክንያቱም ሁላችንም ህብረትን ስታሰብ ከተለያየ ባክግራውንድ ነው የመጣንበት ያደግንበት ቤተሰብ፣ ባህላችን፣ ቋንቋችን፣ የመጣንበት የእውቀት ደረጃችን ሁላችንም የተለያየ ነን። ስለዚህ ከዛ ባሻገር ደግሞ እኛ ውስጥ ያለ ጌታ የሰጠን ጸጋ ስጦታዎቻችንም የተለያየ ነን። ሸክማችንም ይለያያል። ስለዚህ እያንዳንዱ ሰው የሚያየው እሱ ባለበት ፐርስፔክቲቭ ስለሆነ በዚህ ቢሆን ነው በዚህ ቢሆን ነው በሚል መንገድ ግጭት መፈጠር ጤናማ ነው። ግን አንዳንድ ጊዜ እንደሱ አይነት ግጭቶች ያልፉና ከቁጥጥር ውጭ ይወጣሉ። ችግሩ እዚህ ጋር ነው። ያንን ማኔጅ አለማድረጉ ላይ ነው። እሱን ነው የምናየው። እንዴት ነው ማኔጅ ማድረግ የሚገባን የሚለው ነው። ለምሳሌ አንድ የመጋብነት ጸጋ ስጦታ ያለ ሰውና የወንጌላዊነት ጸጋ ስጦታ ያለ ሰው አስቀምጣችሁ ቤተክርስቲያናችን የ1,000 ብር ፈንድ አግኝታለች፣ ይሄንን ፈንድ በምን እንድናውልህ ትላላችሁ? እስቲ ሐሳብ ስጡ ብላችሁ ቢጠየቁ መጋቢው እንዲህ ነው ሊል የሚችለው፣ አይ የዲሳይፕልሺፕ ትሬኒንግ እናዘጋጅ፣ ወይም ደግሞ አባላትን ስልጣና እንስጥ፣ ከመመገብ ጋር የተገናኘ እቅድ ነው ሊያወጣ የሚችለው። እንዲህ ብናደርግ ብሎ ይላል። ወንጌላዊ ጋር ካሄዳችሁ ዳውንታውን ላይ አውትሪች እናዘጋጅ። ምክንያቱም እሱ የሚያወራው ከሸክሙ አንጻር ነው፣ መጋቢው የሚያወራው ከሸክሙና ከስጦታው አንጻር ነው። ዓላማቸው ግን አንድ ነው፣ አካሄዱ ይለያያል ማለት ነው። ስለዚህ ይሄን ማኔጅ የምናደርግበት መንገድ ጤናማ ካልሆነ በኋላ ምን ይሆናል? እኔ ያልኩት ነው መሆን አለበት፣ አንተ ያልከው አይደለም ወደሚል ይሄዳል ማለት። ስለዚህ ይሄንን ማኔጅ ማድረግ የሚገባን ነው። ማኔጅ ከምናደርግበት አንዱና ዋነኛው መንገድ ከዚህም የሚነሱ ሐሳቦች በዚህ በሚል በሐሳቦች ተይዞ በጾምና በጸሎት በእግዚአብሔር ፊት መሆን። ለምን? ባለቤቱ እሱ ስለሆነ ባለቤቱ ጥቆማ መስጠት አለበት። የትኛው ነገር መቅደም እንዳለበት፣ በየትኛው መንገድ መኬድ እንዳለበት ጥቆማ መስጠት አለበት። ስለዚህ እኛ የሱ መጠቀሚያዎች ነን፣ ወሳኞች አይደለንም፣ እቅድ አውጪዎችም አይደለንም። ስለዚህ በጤናማው በእግዚአብሔር ፊት በመሆን መመካከር፣ ስለዚህ ቅድም ተከተሉን መውጣት፣ የትኛው መቅደም እንዳለበት። ይሄን ስናደርግ ሁል ጊዜ በጣም ውበት ባለበት እነዚህ ልዩነቶች ለአንድ ግብ ውበት ሰጥተው ድል ሰጥተው ስኬት ሆኖ ማስኬድ እንችላለን። ከዛ ይሄንን ማድረግ ካልቻልን ግን ቅድም እንዳልኳችሁ ሊሆን የሚችለው ወደ ግለሰቦች ጥላቻ ይሄዳል ማለት ነው። የዓላማ ይሄ የአካሄድ ልዩነት ወደ ግለሰቦች ጥላቻ ይሄዳል። በዚህ መንገድ ልዩነቶቻችንን ሃንድል ካደረግን እግዚአብሔር ነገሮቻችንን በስኬት እንድንመራ ይረዳናል። የዛሬ ዘመን ቤተክርስቲያን ትልቁ ፌለሪቲዋ የምትጸልይ አይደለችም። የቀደመችውን ቤተክርስቲያን ካየን የመጀመሪያ ኳሊቲዋ እሱ ነው። በእያንዳንዱ ጉዳይ በገጠማቸው ነገር አንተ ምን ትላለህ ነው የሚሉት። የመጀመሪያ ጥያቄያቸው ሰብሰብ ብሎ አንተ ምን ትላለህ፣ በዚህ ጉዳይ ምን እናድርግ። በቃ ምክንያቱም እሱ ነው አቅጣጫ ሰጪው፣ እሱ ነው ባለቤቱ። እኛ ባለአደራዎቹ ነን። ባለአደራው ባለቤት ሊሆን አይችልም። ባለአደራው መንገድ ሊያሰምር አይችልም።
ባለአደራው ወሳኝ አይደለም። የሚወስነው አምላክ ጥቆማ እንዲሰጥ ወደፊቱ መምጣት። የዛሬ ዘመን የኛም በጣም ፕራክቲካል ስናደርገው የኛም የዚህም አጥቢያ ትልቁ ውድቀታችን እሱ ነው። ከዚህ እግዚአብሔር እየተናገረን ካለ ነገር ስንረዳ የመጀመሪያ ምክክር አይደለም የሚቀድመው። ምክክር ከጸሎት በኋላ ነው። በጸሎት አንተ ምን ትላለህ ከተባለ በኋላ ለምክክር ክፍት የሆነ ልብ እግዚአብሔር ይሰጣል። ለዚህ ምቹ የሆነ ድምጽ መንፈስ ቅዱስ ይሰጣል። ሁሉንም የሚገዛ ባለፈውም እያየን እንደነበረ በመንፈስ ቅዱስ ምሪት የሚሆኑ ንግግሮች የሰውን ሁሉ ልብ አሳራፊ ናቸው። ባለፈው ብለናል። ሰው ሁሉ ጊዜ አንዱን ሲያስደስት አንዱን ያሳዝናል። የአንዱን ሐሳብ ሲጠብቅ አንደኛውን ይክዳል። ከመንፈስ ቅዱስ የሆነ ድምጽ ግን የጋራ ደስታና ሐሴት ይሰጣል። ስለዚህ በእግዚአብሔር ፊት በመሆን ይህንን መፍታት እንዲያለብን እግዚአብሔር ቃል ይነግረናል። አንድ ታሪክ ላንሳላችሁ ከዚህ ጋር ተያይዞ በሐዋርያት ሥራ ምዕራፍ 15 ላይ ከቁጥር 36 ያለው ታሪክ። እዛ ክፍል እንደምታውቁ ሐዋርያ ጳውሎስና ባርናባስ ከአንደኛው ሚሽነሪ ጆርኒ ተመልሶ የኢየሩሳሌም ጉባኤን ከጨረሱ በኋላ ለሁለተኛ ጉዞ ሲጀምሩ በመካከላቸው ላይ ልዩነት ተፈጠረ። ሐዋርያ ጳውሎስና ባርናባስ በአጭር ቋንቋ ተጋጩ። ስለዚህ ግጭት የኛ ብቻ አይደለም፣ ተጋጩ። በምንድን ነው ተጋጩት? ያዕቆብን ማርቆስን ይዘን እንሂድ የሚል ነው የባርናባስ ሐሳብ። ጳውሎስ ደግሞ ማርቆስን ይዘን መሄድ የለብንም፣ ማርቆስን ይዘን ከሄድን ነው ውጤታማ የምንሆነው፣ አይ እሱ ይዘን መሄድ የለብንም የሚል ነው። እንደ ምክንያት የምነሳው በአንደኛው ጉዟቸው ማርቆስ ከነሱ ጋር አብሮ ነበረ የወጣው። ነገር ግን ትንሽ እንደወጣ መንገድ ላይ ተመልሶ ወደ ኢየሩሳሌም መጥቷል። የተመለሰበትን ምክንያት መጽሐፍ ቅዱስ ወይም ሉቃስ ሐዋርያት ሥራ ሲጽፍልን አይነግረንም። ምክንያቱን መመለሱን ብቻ ነው። ምክንያቱ ምንም ይሁን ምን ጉዞ ከጀመረ በኋላ ከጉዞ አቋርጦ ተመልሷል ማርቆስ። ስለዚህ ሐዋርያ ጳውሎስ ይሄ ከመንገዱ ጉዞ ትቶ ተመልሷል። እንደገና መጥቶ ስራውን ከኛ ጋር አልሰራም። ስለዚህ ይዘን መሄድ አንችልም፣ ምናልባትም እንቅፋት ሊሆንብን ይችላል፣ ሊጎትተን ይችላልና ይዘን አንሄድም የሚል ነው። ባርናባስ ግን ይሄንን ሐሳብ ሊቀበል አልቻለም። እስከ መከፋፈል ድረስ ተጋጩ ይላል። በኋላ ላይም ባርናባስ አይ ወደ ማርቆስ ብሎ ሲሄድ፣ ጳውሎስ ደግሞ ስላስን መርጦ በተለየ መንገድ ሄዱ። እነዚህ ሰዎች ምንድን ያደረጉት? ከዚህ የምንማረውን ነገር ላንሳላችሁ። ባርናባስና ሐዋርያ ጳውሎስ ምንድን ናቸው ግንኙነታቸውስ? ካለኝ ሰዓት አንጻር ስለ ባርናባስ ብዙ ቢያወራ ደስ ይለኝ ነበረ፣ ግን የግድ መዝለል ይኖርብኛል። ባርናባስ አዲስ ኪዳን ጻፊዎች ብዙ ሽፋን የሰጡት ሰው አይደለም። በአንዳንድ ቋንቋ የባክግራውንድ የሚባል አይነት የባክግራውንድ ሰው ነው። ብዙ የሚገለጥ አይደለም፣ ብዙ ተናጋሪ አይደለም። ግን ስራዎቹ በጣም ከባድ ናቸው። መጽሐፍ ቅዱስ ውስጥ በጣም አስደናቂ የሆነ ጸጋ ስጦታ ያለ ሰው ነው ባርናባስ። የመጀመሪያ ሐዋርያ ጳውሎስ ጋር ያላቸው ግንኙነትን ስታዩ ሐዋርያ ጳውሎስ ከቤተ ክርስቲያን ጋር ከአገልጋዮች ጋር ከሐዋርያት ጋር መቀላቀል ባርናባስ ባይኖር ኖሮ አይችልም ነበር። ለምን? እንደምታውቁ ሶሪያ ደመስቆ ላይ ኢየሱስ ተገለጠለት። ከዛም አይኑ ታወረ፣ የሆነ ቤት ሄደ፣ ሐናንያ መጣ፣ ጸለየለት፣ ከአይኑ ቅርፊት ወደቀ፣ ተጠመቀ፣ መንፈስ ቅዱስ ተሞላ፣ ወጥቶ ማገልገል ጀመረ። እያገለገለ ያለ ከተማው ያለ ሰዎች ሊገሉት ሲፈልጉ ከአጥር በቅርጫት አወርደውለት ወደ ኢየሩሳሌም ሄደ። ኢየሩሳሌም እንደሄደ ያደረገው ነገር ምንድነው? ከሐዋርያቶች ጋር ለመተባበር ሞከረላል። ከዛ አልተቀበሉትም። ለምን እንዳልተቀበሉት ታውቃላችሁ? እያስመሰለ ነው። ይሄ ሰውዬ አሳዳጅ ነው፣ ገዳይ ነው። ትላንትና እስጢፋኖስን የገደለ አሁን እንኳን የፈለገ ነገር የማድረግ ስልጣን በእጁ አለ። ደብዳቤ የያዘ ሰውዬ ነው፣ እንዳይጣጋን አሉት ማለት ነው። ስለዚህ ስታዩት በፍጹም ሐዋርያ ጳውሎስ ቤተክርስቲያንን የመቀላቀያ መንገድ አልነበረውም ይጻውት ባርናባስ። ስለዚህ ብሪጅ ነበረ ባርናባስ ምንድን ነው ያደረገው? አየው። ከዛ ያዘውና ወደ ሐዋርያት ወስዶ በቃ አምኜዋለሁ አለ። የሰውዬ ተቀይሯል። ስለ ክርስቶስ ሲያወራ እኔ አይቻለሁ፣ ሰምቻለሁ፣ ተቀይሯል በቃ አለ። አይገርማችሁ? ስለዚህ አምጥቶ ያገናኛቸው ባርናባስ ነው። ይሄ ብቻ አይደለም። ኦኬ አለ። አብሯቸው እየቆየ እያለ እንደገና ጳውሎስ ለስደቱ ሲበዛበት ከዚህ ሸሽቶ ወደ ጣርሴስ ሄደ። ጣርሴስ እያለ አገልግሎቱ በጣም በመንፈስ ቅዱስ ኃይል ከተማይቱን እያረሰ ስለነበረ ወንጌል በአንጾኪያ ተሰበከ የሚባል ወሬ ተሰማ፣ በኢየሩሳሌም ባለች ቤተክርስቲያን።
አንጾኪያ ላይ ሲሰማ ኢየሩሳሌም ላይ ያሉ ቤተክርስቲያን መሪዎች ሲመካከሩ ማን ይላክ ተብሎሳ ባርናባስ። ስለዚህ ባርናባስ ተላከ እነሱን እንዲያደራጅ እንዲያስተምራቸው ባርናባስ ተላከ። ወደ አንጾኪያ። ሳምንት እንደነገርኳችሁ ሐዋርያት ሥራ ላይ በጣም ትልልቅ ተጽዕኖ ፈጣሪ ቤተክርስቲያን የሚባሉ አንጾኪያና ኢየሩሳሌም ላይ የነበረው ቤተክርስቲያን ነው። ትልቅ ናቸው እነሱ ሁለቱ በጣም ያደጉ ናቸው። ስለዚህ አንጾኪያ ቤተክርስቲያን አመጣጡ እዚህ ጋር ነው ያለው። ባርናባስ ነው ተልኮ ሄደ ወደዛ። ባርናባስ ተልኮ ሄደ። ሲሄድ አያቸው፣ ደስ አለው። ከዛ አስተማረው። ሉቃስ ሲነግረን ሰውየው ደግ ነው ይላል አንደኛው። ሁለተኛ መንፈስ የተሞላ ነው ይላል። ሶስተኛ የመንፈስ ቅዱስ እምነት አለበት። ስለዚህ ሲያወራ ሰዎች ሁሉ ይሰሙትና እጅግ ብዙ ምዕመናን ተጨመሩ ይላል። ሐዋርያት ሥራ 11 21ኛው ቁጥር ላይ ነው የምታገኙት ይሄንን ሐሳብ። ከዛ በጣም የሚገርማችሁ ነገር ባርናባስ ምን እንዳደረገ ታውቃላችሁ? አእምሮው ላይ ጳውሎስ መጣ። ጳውሎስ ቢኖራል እዚህ ጋር ከኔ በተሻለ ይሄን ስራ የሚሰራ ሰው እሱ ነው ብሎ አሰበ ጳውሎስ። ትልቁ የባርናባስ ችሎታ he has eyes to see potential in others። ልክ አፈር የለበሰ እሳት ምንድነው አመድ የለበሰ እሳት ከፈት ተደርጎ ቀዩን እንደማሳየት ማለት በሆነ ሁኔታ በሆነ ምክንያት ድክም ብሎ አመድ የለበሰውን ነገር የሚያይ አይኖች ያሉት ሰው ነው። ይሄድና ገለጥ አድርጎ ይሄ ሰውዬ እኮ ገፋ ቢደረግ ይሄ ሰውዬ ትንሽ ድጋፍ ቢደረገው እኮ በዚህ ጉዳይ ላይ እሱ ነው አንደኛ የሚል እኔ አንተ አይደል ይሄን የሚጨርሰው እሱ ነው የሚል አይን ያለው ሰውዬ ነው። ስለዚህ ነካ መደረግ አለበት፣ መገፋት አለበት። ስሙ ራሱ ምንድነው ብሎ ኢንካሬጅመንት። የመጀመሪያ ጊዜ ሉቃስ ሐዋርያት ሥራ 4 ላይ ነው ስሙ የተጠቀሰው። ስሙ ዮሴፍ ነበር የሚባለው የሰውዬ። ወደዛ ታሪክ አልሄድም፣ ግን ሐዋርያት ስሞች ሲቀይሩት ባርናባስ አሉት። የመጽናናት ልጅ የእንግሊዝኛው ቃል የኢንካሬጅመንት ነው ብሎ በጣም የሚቀርበው አበረታች ነው ስሙ ራሱ የሰውየው። ከባህሪው ጋር ከስጦታው ጋር የሚሄድ ነው። ስለዚህ ሐዋርያ ጳውሎስን ፍለጋ ወዴት ሄደ? ወደ ጣርሴስ ሄደ። ከአንጾኪያ ላይ ቲቶ ማለት ነው። ከዛ እዛ ዘመን ፍለጋ አስቡ። ልጅ ሆናችሁ ምናምን ከተማ ላይ ሰው ፈልጋችሁ ታውቃላችሁ? የሰው ቤት ምናምን ገጥሟችኋል? በልጅነታችሁ ምናምን የሆሳና የሆነ ሰው ቤት ፈልጋችሁ እነዚህ ዘመን ሰው ፍለጋ ከጋር ወደ አጋር ሄዶ ሰው ፈለግ እንዴት ከባድ እንደሆነ ኢማጂን አድርጉ። ፍለጋ ሄደ። ከዛ አገኘው። ይዞት መጣና ለአንድ ዓመት አንጾኪያ ቤተክርስቲያን አስደናቂ ቤተክርስቲያን የሄደችው የነዚህ ሰዎች ስራ ነው። ስለዚህ ባርናባስ ስራው ይሄ ነው። ያይና ሰውየው ምን ማድረግ ነው? ኢንካሬጅ ያደርገው። አንተ በዚህ አንደኛ ነህ፣ ነካ ከተገፋ ትንሽ ድጋፍ ከተደረገልህ አንተ ነህ የሚል እሱ ከኋላ ሆኖ ስራ የሚሰራ ሰውዬ ማለት ነው። የባርናባስን ስራ ለማወቅ ማርቆስንና ሐዋርያ ጳውሎስን ሁለቱም ማወቅ በቂ ነው። ሐዋርያ ጳውሎስ ያለ ባርናባስ ቤተክርስቲያን ታሪክ ውስጥ ከባድ ነው መምጣት። የአዲስ ኪዳን 13 መልእክቶችን የጻፈ ሰውዬ ለአንድ ዓመት አብረው ነበሩ፣ ጓደኛሞች ነው። ፈልጎት አምጥቶት ይሄን አንተ ነው የምታስቀጥለው ብሎት ምን እንዳደረገ አናውቅም፣ በግልጽ አልተጻፈም፣ ግን አብረው ነበሩ። ማርቆስ ደግሞ በሆነ ምክንያት ደግሞ ወደ ኋላ ሄዶ ነበር። ስለዚህ ከጸጋው ስጦታው አንፃር አንተ አሁን በቂ ነህ መሄድ ትችላለህ ነው ባርናባስ። አንተ አሁን ብቁ ነህ ቆመሃል መሄድ ትችላለህ። ይሄ ሰውዬ ግን ይጣቅመናል ፈልጌ ባገኘው ማርቆስን። ልቡ መሄድ አልቻለም ከጳውሎስ ጋር። ልቡ ያዘነበለው ወደ ለምን ወደ ኋላ እንደተመለሰ አይታወቅም። ሰውዬ ደግሞ ሊሆን ይችላል፣ ታሞ ሊሆን ይችላል፣ በግልጽ አልተቀመ። ግን በቃ ይሄ ሰውዬ ቲቶ ሊሄድ አልቻለም። በኋላም ፈልጎ አገኘ። ሐዋርያ ጳውሎስ ራሱ ጠቅሞታል። እንዴት ጠቅሷል፣ እንዴት ጠቃሚ ሰው እንደሆነ ማርቆስ። ከዛ በኋላ ይሄ ብቻ አይደለም። አንደኛውን የመጀመሪያ ወንጌላት መጀመሪያ ቀድሞ የተጻፈውን ወንጌል ማርቆስ ወንጌልን የጻፈልን እኮ እሱ ነው። ምን አይነት ሰው ቢሆን ነው ብላችሁ አስቡ። ምንድነው ባርናባስ እዚህ ሰውዬ ላይ የሰራው ብላችሁ አስቡ። ነገር ግን ከዓላማቸው ጳውሎስ ምን አይነት ሰው መሰለ? ጳውሎስ በቃ መሄድ ነው እሱ መሄድ ነው የሚፈልገው። ወዳልደረሰበት መድረስ ነው ስጦታው። በቃ ይሄ ነው የምታየው፣ መሄድ ነው። አይታችኋል። በድንጋይ ቀጥቅጠው ሰውየው ሞተ ብሎ ስጥሉት ብድግ ብሎ የሆነ ቦታ ቆሞ ታገኙታል። እስር ቤት አፉ ዝም የማይል ሰውዬ ነው።
ይሄን ከመና ስጦታው። ስለዚህ ይሄ ሰውዬ እንዳያስጎትታ ይሄ እግራችን እንዳይዘን ጥተን እንሂድ ነው። ከስጦታው ነው እሱ የሚያወራው። ባርናባስ ደግሞ ይሄ ሰውዬ ውስጥ ጥቅም አይቻለሁ፣ አመዱ ብራገፍለት እኮ እሳት ነው የሚነድ ነው የሚወርስ ነው። ስለዚህ እሱን ነው የሚያየው። ስለዚህ በዓላማቸው ምክንያት መንገዳቸውን ምንድነው እያልኳችሁ ያሉ ወገኖቼ፣ ዓላማችን አንድ እስከሆነ ድረስ አካሄዳችን ልላይ ይችላል። ማኔጅ እስካደረግን ድረስ ጤናማ ነው። በዓላማ ከተለያየን ብቻ ነው ችግር ያለው። በዓላማ ክርስቶስ እዚህ ምድር ቤተክርስቲያንን የተከለበትን ዓላማ ካሳትን ጥላችን ከነስሩ ነው አብረን መቀጠል ማንችልበት ነው እሱ። እዛ ስር ላይ ሆነን ግን አካሄዶቻችን ምንም ይፈጠር ምን ማኔጅ ካደረግን እንደውም ለበረከት ነው እንደውም። ስለዚህ የጳውሎስና የሐዋርያ ጳውሎስና የባርናባስ መለያት ውጤቱን ካያችሁ ማርቆስን ይዞ መጣ፣ በዚህ በኩል ደግሞ ስላስን ይዞ ሄደ ነው። ይሄ ታሪክ በጣም የሚያስተምረን ታሪክ ነው። ባርናባስ ስለ ባርናባስ ያለውን ነገር እዚህ ላቆምና አንድነቶቻችን ዓላማ ላይ እስከሆነ ድረስ የአካሄድ ልዩነቶቻችንን ማኔጅ ማድረግ አለብን። እሱ ለውጤት ያበቃናል። ሌላው የፎርምና ፋንክሽን ግጭት ነው። ፎርምና በአማርኛ በደንብ ሐሳቡን ለማግኘት አልቻልኩም። ፎርምና ፋንክሽን ብለው ፎርም የምንለው ቤተክርስቲያን ውስጥ ፎርም የሚባለው ነገር ልክ ሰው እንደፈለገ እንደየዘመኑ፣ እንደየስልጣኔው፣ እንደየአገሩ፣ እንደየካልቸሩ፣ እንደየዌዘሩ ሊቀይረው ሊያስተካክለው የሚችል ነገር ነው። ለምሳሌ እኛ ፕሮግራም እዚህ የምንጀምረው 10 ተኩል ነው። 10 ተኩል ነው ለብዙ ሰው ስላልተመቻ 11 ሰዓት ይደረግ ብሎ አብዛኛው ሰው ጥያቄ ቢያቀርብ ፕሮግራሙን 11 ሰዓት እንጀምራለን። ምንም ከለክለን ህግ የለም። ይሄ ፎርም ነው። እኛ ይሄ መድረክ እዚህ ጋር በመሆኑ ያስጠላል ወደዛ ውሰዱት ብዙ ሰው ኦኬ፣ የብዙ ሰው ስምምነት ነው። አዎ ወደዛ መውሰድ ምንም ይሄ ቤት በር በዚህ መውጣት አለበት። ይሄ ሁሉ ሰው ከተስማማ ይሄን ቤት በር በዚህ የምናወጣበት ምንም ምክንያት የለም። ፎርም የሚቀየር የሚስተካከል እንደየጊዜው እንደየዘመኑ ቤተክርስቲያን ውስጥ የሚደረግ ነገር። ለምሳሌ እዚህ ቤተሰብ መተዳደሪያ ደንብ አለ አይደል? መተዳደሪያ ደንብ በየትኛውም ጊዜ ይሄ ጉባኤ ይቀየር ይታደስ ካለ በእግዚአብሔር ቃል ስር እስከሆነ ድረስ ሊቀየር ሊታደስ የሚችል ነገር ነው። ፎርም ነው እሱ። ፋንክሽን ምንድነው? የቤተክርስቲያን ካልን ፋንክሽን ጌታ ኢየሱስ ክርስቶስ ቤተክርስቲያንን ሲመሰርት የነበረ ጊዜ የሰጠው ዓላማ የትም ሀገር ብትሄዱ የትም ትምህርት ደረጃ ብትደርሱ ምንም አይነት ስልጣኔ ቢመጣ ማንም ምንም ቢሆን የመቀየር የመጨመር የመቀነስ ስልጣን ያልተሰጠው እንዲሁ እንደነበረ የሚኖር ማለት እዛ ስር በፈቃደኝነት አንገታችን አስገብተን ከመገዛት ባሻገር የማስተካከል የማሻሻል ስልጣን ያልተሰጠን ነገር ማለት። ለምሳሌ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንደዚህ ይላል መጽሐፍ ቅዱስ፣ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ያስተማሯቸው ደቀ መዛሙርቴ አድርጉ ይላል። ይሄ የክርስቶስ ትእዛዝ ነው፣ ቤተክርስቲያን ዓላማ ነው። ይሄ ትእዛዝ የትም አገር ላይ የትም ዘመን ላይ በምንም አይነት ምክንያት ሳይሻሻል ሳይቀየር እስከ ክርስቶስ መምጫ የሚቆይ ነገር ነው። ቤተክርስቲያን ውስጥ በፈቃዳችን ይሄ ቤት በፈቃዳችን ባሪያዎች ሆነን የምንገዛበት ቤት ነው። በፈቃዳችን ለማን? ለእግዚአብሔርና ለእግዚአብሔር ቃል። ስለዚህ ባይዋጥልን እንኳን በፈቃዳችን የምንገዛበት ጉዳይ ነው ፋንክሽን። ስለዚህ አንዳንድ ጊዜ ይጋጫል። አንዳንድ ሰዎች ፎርሙን በቃ መቀየር አንችልም ብለው ይሄ መታረስ አይችልም በቃ ሆኗል ብለው ይይዙና አንዳንድ ጊዜ ደግሞ ፋንክሽኑን ራሱ መቀየር አለብን በእኛ ልክ ማስተካከል አለብን የሚል አመለካከት ይመጣል። ስለዚህ ይሄ ነገር ሲጋጭብን ግጭት ይፈጥራል። በደንብ ሊገባን የሚገባ ቤተክርስቲያን ውስጥ በእኛ ፎርም የምንሰራው ስትራክቸር አለ። በፍጹም እኛ ማንነካው ዝም ብለን የምንገዛ ነገር አለ። ዝም ብለን የምንገዛው ክርስቶስ ቤተክርስቲያንን የመሰረተበት ዓላማ ነው። ስለዚህ ፎርም የአብዛኛው ሰው ፍላጎት ተጠብቆ የሚደረግ ነገር ነው። አብዛኛው ሰው የሚመቸው ነገር ይደረጋል፣ ለአብዛኛው ሰው ማለት ነው ተስማሚ ይሁን። ስትራክቸር ግን በቁጥር አይደለም። ኦሬዲ እግዚአብሔር አስቀድሞ ሴት አድርጓል። ለምሳሌ አንድ ጉዳይ ላይ ይሄ ጉባኤ በአንድ ድምፅ ይሄ ነገር ይሻር ብሎ ስል ሌላኛው አንድ ሰው ተነስቶ ይሄ ጉዳይ እኮ ከእግዚአብሔር ቃል ጋር ይጻረራል ካለ
ሰው ሁሉ ዝም ብሎ ማለግ ያለበት ነገር ምንድነው? እውነትም የእግዚአብሔር ቃል ጋር ይጻረራል የሚል መመርመር። ከዛ እውነት ሆኖ ከተገኘ ሰው ሁሉ መገዛት። ለምን ቅድም ብያቸዋል፣ እዚህ ቤት ብቸኛ ባለስልጣን ይሄ ቃል ነው። እስቲ አሜን በሉ። ብቸኛ ባለስልጣን፣ ሁሉም ሰው በፈቃዱ ወዶ በፈቃዱ ባሪያ ሆኖ የሚገዛለት ቃል ይሄ ነው። በዚህ ስር የምናደርገው የእግዚአብሔር ቃል እኮ አይደግፍም ይሄን ከተባለ እውነት ነው ወይ ነው መጠየቅ ያለበት። እውነት ነው ወይ የእግዚአብሔር ቃል እንደዚህ ይላል ወይ? ስለዚህ መመርመር ከተደረሰበት ለእግዚአብሔር ቃል መገዛት። ስለዚህ ፋንክሽንና ፎርምን ለይተን በጣም ተገቢ ነው። አንደኛው ግጭት የሚፈጥር ነገር ስለሆነ። ሶስተኛ ስጋዊነት ነው። ስጋዊነት በጣም አስቸጋሪ ነገር ነው ወገኖች። ስጋዊነት መጽሐፍ ቅዱስ ላይ ምላል ስቲል የኛ ችግር ብቻ አይደለም። ይሄም አንደኛው ቆሮንቶስ ምዕራፍ 1 ላይ ከቁጥር 10 ሐዋርያ ጳውሎስ እንደዚህ ይላል፣ ወንድሞች ሆይ በመካከላችሁ መለያየት እንዳይኖር አንድ ልብ አንድ ሐሳብ እንዲኖራችሁ እርስ በራሳችሁ እንድትስማሙ በጌታችን በኢየሱስ ክርስቶስም እለምናችኋለሁ። ወንድሞች ሆይ በመካከላችሁ ክርክር እንዳለ ከቀልዌ ቤተሰብ ሰምቻለሁ። ነገሩ እንዲህ ነው፣ ከእናንተ አንዱ የኔ ጳውሎስ ነኝ ስል ሌላው እኔ የአጵሎስ ነኝ ይላል። ደግሞ አንዱ የኔ ኬፋ ነኝ ስል ሌላው ደግሞ እኔ የክርስቶስ ነኝ ይላል። ለመሆኑ ክርስቶስ ተከፍሏልን? ጳውሎስስ ለእናንተ ተሰቅሏል ወይስ ጳውሎስ ስም ተጠምቃችኋልን? እያለ ይቀጥላል። አሁን የሰው ልጅ ስጋዊ ከሆነ ለመከፋፈል የማያመጣው ምክንያት የለም። ስጋዊ ከሆነ ማለት ነው። አንድ ከተለያየ አይጉር የመጣ ሰው ብታገናኙ፣ አፍሪካዊ፣ አሜሪካዊ፣ ከዛ ኤዥያዊ ምናምን ብታገናኙ ሰው አፍሪካ አሜሪካ በሚል ይቧደናል፣ ማይቀር ነው። አፍሪካ ብቻ ብትወስዱ ደግሞ አገር ኢትዮጵያ፣ ኬንያ ምናምን ብሎ ኢትዮጵያ ብቻ ብትወስዱ ደግሞ ወይ በሰሜን ወይ ደቡብ ወይ ኦሮሞ፣ ትግሬ በሆነ ብቻ ግን ይከፋፋል። ከዛስ አንድ ብሔር ብታመጡስ፣ አንድ ብሔር ብታመጡም የሆነ ነገር ይፈልጋል። አንድ ወረዳ ብትሄዱስ፣ አንድ ወረዳም ቢሆን የሆነ ነገር ይፈልጋል ለመከፋፈል። ከዛስ አንድ ቀበሌ ብትወስዱስ፣ እዛም ቢሆን የሆነ ነገር ይፈልጋል። ቤተሰብ ውስጥ ራሱ ሊገባ ይችላል። ሰው ስጋዊ ከሆነ ትንሽ የመጣበት የምናገርበት ቋንቋ፣ የፊት ቀለም በቃ የማይፈልገው ነገር የለም ለመለያት። ወገኖቹ አንድ ነገር ልንገራችሁ፣ ሁላችንም የተወለድንበት ቤተሰብ አለ፣ የተወለድንበት የዘር አለ፣ በቃ የሆነ አለ። እዚህ የመጣ ነው ግን ከዛ የተሻለ ነው ብለን ነው። እኔ በስጋ ወንድም ቢኖረኝ፣ በስጋ ከእናትና ከአባት የተወለደ ወንድም ቢኖረኝ፣ በጌታ ካልሆነ በጌታ ወንድም የሚሆነኝ ሰው ይበልጣል ነው ቋንቋው። ለምን? ግንኙነታችን እኮ ዘላለማዊ ነው። ያኛው ግንኙነት ዘላለማዊ እኮ አይደለም፣ የምድር ብቻ ነው። እሱን ትርኢት የምናደርግበት የራሱ መንገድ አለ። እዚህ ጋር ስንመጣ ግን በክርስቶስ ወንድሜና በክርስቶስ እህቴ አለቀ። ከየትም መገል ሊመጣ ይችላል። ምንም አይነት ቋንቋ ሊያወራ ይችላል። ምንም አይነት የፊት ቀለም ሊኖረው ይችላል። ምንም አይነት ትምህርት ደረጃ ሊኖረው ይችላል። በክርስቶስ ወንድምና እህት የሚለው ቃል በቂ ነው። ከዚህ ያለፈ ነገር ሲሆን ግን እነ ጳውሎስ ጋር አያችሁ፣ በጣም ሰዎቹ ቆም ብሎ ሲያስቡ እኔ የሆነ የሚለያዩበት ነገር ያጡ ይመስለኛል። ልክ ቲሙ አሁን እንደምንለው ከእንትን የመጣ ነው እንትን የሚናገር ነው ምናምን ያለበት አይመስለኝም። አንድ ይመስለኛል። በሌላ ሲፈልጉ ያገኙት ነገር እኔ ጳውሎስ ነኝ፣ እኔ ኬፋ ነኝ ማለት ይመስለኛል። ሌላ ነገር እንጂ እኮ ይሄ ጳውሎስ መጣ ሰበከ፣ ኬፋ መጣ ሰበከ፣ አጵሎስ መጣ ሰበከ፣ ደሴም ቃል ነው ያወሩት። ግን ሲፈልጉ ያገኙት እሱ ይመስለኛል። አይ እኔን እባክህ የጳውሎስ ነኝ እኔን እንትን ልላችንም አይነት ነገር ተፈጠረ። ስጋዊነት የማይሆነው ነገር ውስጥ ይከተናል። ስለዚህ የፈለገ ነገር ቢኖር ወገኖች ሆይ በክርስቶስ ወንድምና እህት በሆኑ ሰዎች መካከል መለያት የሚፈጥር ማንኛውም እንቅስቃሴ ካለ ስጋዊነት ነው። እስቲ ስጋዊነት ነው በሉ። ስጋዊነት ደግሞ ልንሽር ይገባናል። በሂደት ከዚህ ነገር ውስጥ መውጣት አለብን። ቶሎ መሄድ አለብኝ። በመጨረሻ የሚያነሳው ከባድ ማስጠንቀቂያ ነው። ታጌን ምሳሌ ልጠቀም። ታጌን በሰው ፊት ሊሆን ይችላል። በራሱ ሄጄ ታጌ አንተን ከነፍሴ ነው የሚጠላ ብልህ ምን ይሰማል? ከነፍሴ ነው ምጸየፍ ታስጠላኛለህ ብልህ የሆነ ነገር ይሰማዋል። ብቻ እንደየሰው ስሜቱ ይለይ ይችላል፣ እንደየግለሰብ
ግን የሆነ ነገር ፊል ያደርጋል። እኔ በሆን ማድረገውን ልንገራችሁ፣ የራሱ ጉዳይ ነው ልል እሞክራለሁ። ግን ለምን እንደዛ አለኝ እላለሁ ደግሞ። ምክንያቱም እኔ ታገን ያልኩት እኔ ታገን ምንም እኮ አላረገው አላኖረው የሚሰጠው የሚከለክለው ነገር የለ ራሱ ምንም የሚጎልለት ነገር የለም። እኔ ቢጣላው የራሱ ጉዳይ ብሎ ቢሄደ ግን ምንም ባላረገው እንኳን ስሜቱ ይረብሸዋል። ባጭር ቆቃ ምንም ባላረገው ምንም ማላረገው እንኳን ቢሆን ማለት ነው ይጎዳዋል። ባጭሩ አንድ ነገር ልንገራችሁ፣ ይሄንን ቃል ያለው እግዚአብሔር ቢሆንስ? እኔ ያልኩትን ቃል እግዚአብሔር ቢሆን ያለው አሁን ከበድላል አይደለ? ምክንያቱም የራሱ ጉዳይ እንለው የኖርነው እኮ እሱ ነው፣ እስትንፋሳችን እሱ ነው አንለው። እግዚአብሔር ጋር አጸያፊ ፊት ሆነን ማለት እኮ በቃ የለም። እኔ በቃ ልገልጸው አልችልም ይሄንን ነገር። እግዚአብሔር ከነፍሱ ጣላኝ ማለት ልገልጸው አልችልም ምን ማለት እንደሆነ ኢማጂን አድርጉ። ሰው እንኳን ከነፍስ ይጣላለው ካለ አለ ስሜት አለው የሚገልጽ በጣም ብዙ ነገራችንን ሊረብሽ ይችላል። ከሰዎች ጋር ሰዎች እኮ ተጣልተው ሲመጡ ስራቸውን በትክክል አይሰሩም። ብዙ ነገር ይሆናል፣ በጣም ብዙ ነገር ይሆናል። እግዚአብሔር ከነፍሴ ነው የሚጸየፍህ ካለ እግዚአብሔር ይላል ወይ? ምሳሌ ምዕራፍ 6 ከቁጥር 16 እንደዚህ የሚል ቃል አለ። እግዚአብሔር 6 ነገሮችን ይጠላል፣ 7ኛውን ግን ነፍሱ አጥብቃ ትጸየፋለች። ምንድነው እሱ? በወንድማማች መካከል ጸብን መዝራት። በማስጠንቀቂያ ስሙኝ ወገኖች ሆይ፣ በወንድማማች መካከል ጸብን የሚዘራ ሰው ካለ የእግዚአብሔር ነፍስ አጥብቃ ምን ታደርጋለች? እስቲ አብረን እንበል። የእግዚአብሔር ነፍስ አጥብቃ ትጸየፋለች ብሉ። እኔ ለምሳሌ ዳኒ ታጌን ሲያመው ሰማው እንበል በስልክ። ታጌ እባክህ እሱ እኮ ዝም ብሎ ነው ምናምን ስል ሰማው። ወዲያው ዞር ብዬ ስልኬን አወጣውና ታጌ ዳኒ እኮ እንዲህ ስል ሰማው ብል በምድራዊ ሕግ እኔን የሚቀጣኝ ሕግ የለም። ለምን? የሰማሁትን ነው ያወራሁት፣ አልዋሸሁም፣ ሰምቻለሁ። ስለዚህ የፈለገ ሽማግሌ ብትቀመጡ ሲያወራ ሰምቻለሁ፣ የሰማሁትን ነው ያወራሁት። ስለዚህ ምናልባት እሱ ማውራቱን ነው የምረጋገጠው። አም ፍሪ ቱ ጎ እንደዛ ካልኩ ማለት ነው። ምክንያቱም ጉዳዩ እውነት ስለሆነ የሰማሁትን። በእግዚአብሔር ዘንድ ግን እውነትም አውራ ውሸት በወንድማማች መካከል ጸብ እስከዘራኸው ድረስ የእግዚአብሔርን ቃል በትክክል ከተረዳን የእግዚአብሔር ነፍስ ትጸየፋለች። ይሄ ቃል ለፍርድ እንዲሆነን አልፈልግም። በጣም በቅንነትና በትህትና እንድንሰማ ጠይቃችኋለሁ። አንዳንዱ ነገሮች በተደጋጋሚ ስለኖርንባቸው ምንም እውነት የማይመስሉ ነገሮች አሉ። እንደማገለግለው ህዝብ ለዚህ ህዝብ ፍቅር አለኝ። የፍርድ ቃል ማስተላለፍ አልፈልግም። ነገር ግን የምንሰማው ቃል እያገዘን ወደ እግዚአብሔር ሐሳብ እንድንደርስ፣ እግዚአብሔር ወደሚፈልግበት እንድንደርስ፣ በድንገት እንኳን ሸርተት እያደረግን ካለንበት ካለ ሰብሰብ እንድንና እንድንመለስ ነው ዓላማው እግዚአብሔር የሚናገረን። ስለዚህ አይደለም ዋሽተን እኮ ነው፣ አይደለም ዋሽተን እውነት እንኳን ተናግረን ወንድሞችን ከማቀራረብ ከማስታረቅ እንዲያያዙ ምክንያት ከመሆን የዘለለ ድርጊት ካለን በእግዚአብሔር ዘንድ እኛ ብዙ ዋጋ የለንም ማለት። የእግዚአብሔር ቃል በሚለን መንገድ የእግዚአብሔር ነፍስ ትጸየፋለች ያንን ተግባር። ስለዚህ ወገኖች ሆይ በጥንቃቄ ህይወታችን እንድንመራ በጌታ ፍቅር ጠይቃችኋለሁ። የመጨረሻ ሐሳብ የነዚህ አሁን የማነሳቸው ነገሮችን ስናነሳ ዋናው ዓላማ የቤተክርስቲያን በምድር ላይ መቆየት ወንጌል ማዳረስ ነው። ይሄ የወንድማማች ህብረት ሲሞላ ልክ እያንዳንዱ ሲሞላ ልክ እቃ ላይ ውሃ ስትሞሉ ምንድነው የሚሆነው? ሲሞላ ይፈሳል አይደል? ወንድማማች ህብረት ጥም ብሎ ሲሞላ የሚፈስ ነገር አለ። የሚፈሰው ነገር ምንድነው ካላችሁ ሌሎችን የሚጠራ ሽታ ነው።
ሌሎችን ፈውስ ምክንያት የሚሆን ሰዎች እያሸተቱት እያዩት የሚመጡበት የሚስብ ነገር ነው የሚፈሰው። ስለዚህ ይሄንን ህብረት እያስተጓጎልን ነው ማለት በሌላ አነጋገር የእግዚአብሔርን ሐሳብ እያስተጓጎልን ነው ማለት የእግዚአብሔርን ደስታ እየተሻማን ነው ማለት ነው። በመናደርገው ነገር የእግዚአብሔር ደስታ ጥግ እንዲደርስ ልንፈልግ ከልባችን ማሸታችን ሊሆን ያስፈልጋል። ቅድም እዚህ ሲዘምሩ አላለ እግዚአብሔር ደስ እንዲል እግዚአብሔር ደስ እንዲል ከሆነ እንቅስቃሴያችን ወገኖች አንድ ነገር ልንገራችሁ። እግዚአብሔር ደስ ሲሰኝ ምላሽ አለው፣ ዝም ብሎ አይደለም። አሁን እዚህ ጉባኤ ተሰብስበን የምናደርገው ነገር ላይ እግዚአብሔር ደስ ካለው ምላሽ አለው። የእግዚአብሔር ደስታ ምላሽ ነው የኛ በረከት ሆኖ የሚዘንበው። የደስታው ምላሽ ነው ለኛ ፈውስ የሚሆነው። ከፊት አነሳዋለሁ ቀጣይ ጊዜ ባለን ላይ ከወንጌል ስርጭት ጋር በተለይ ታይዞ እግዚአብሔርን ፊቱን እንዲያላ አድርገን ወይም ደግሞ እንዲያዝን አድርገን ልቡ እንዲተክዝ አድርገን በድርጊታችን ላይ እግዚአብሔር እንዲያዝን አድርገን እኛ እንዴት ነው ሂሊንግ የምንፈልገው? እግዚአብሔር አዝሮብን ጀርባ እንዲሰጠው አድርገን እንዴት ነው ሰዎች ከአጋንንት ነፃ እንዲወጡ የምንፈልገው? እግዚአብሔር ጀርባ ሰጥቶ እንዴት ነው በሽተኛ እንዲድን የምንፈልገው? እባክህ ታምር አሳየን ብንለው እንዴት ይሆናል ወገኖች? እግዚአብሔር ጀርባ ሰጥቶ ታምርን ብንመኝ መች ይሆናል? የእግዚአብሔር የደስታ ፊቱ በራሱ ለኛ ተአምር ነው። ስታምን በሉ። እግዚአብሔር ደስ ሲሰኝ በድርጊታችን ላይ፣ ደስ ሲሰኝ በህብረታችን ላይ፣ ደስ ሲሰኝ ባለን ነገር ላይ ያኔ ከእግዚአብሔር ዘንድ የሚመጣው ተአምር በሽተኛ ካለ ፈውስ ይሆንለታል። ሐዘንተኛ ካለ መጽናናት ይሆናል። ምርኳችን ይመለሳል። አጋንንቶች ሰዎች ነፃ ይወጣሉ። የታሰሩ ሰዎች ከዚህ ሐሳብ የእግዚአብሔር የደስታ ምላሽ ለኛ በረከት ሆኖ ይዘንባል። ሁሉ ጊዜ እግዚአብሔርን ለማስደሰት እንድንተጋ በእግዚአብሔር መንገድ ላይ ሳናውቀው እንቅፋት ሆነን ከመቆም እንድንጠበቅ ጌታ ይርዳን።